እኛ ታረቃችሁ ብለን በጣም ደስ ብሎን ነበር። እውነት ስነግርሽ እኔም ጋሺ ሁላችንም ኢቭን ፋሚሊ ራሱ የታረቃችሁ መስሎ በጣም ደስ ብሎት ነበር። ሰዎች እኔ ምንም ነገር ማድረግ እንደማልችል ምናምን ተሰማቸው። ሶ ያን ነገር ምን ማድረግ እንደምችልም በስሱም ቢሆን ላሳያቸው ብዬ ነው። ሲቀጥል ደግሞ ለብዙ ሰዎች ደስታ እኔ ካሁን በኋላ መኖርን አቁሜያለሁ። ለራሴ ደስታ መኖር ጀምሬያለሁ ከዚህ በኋላ ማለት ነው። እሱ ባከበርኩት ልክ ሊያከብረኝ አልቻለም። ገባ? እኔ በብዙ እኔ እንጃ ስንተኛው ናት እቺኛው እኔ መቁጠር አለብኝ። በጣም ብዙ ሴቶች በእኔ ህይወት ውስጥ አልፈዋል፣ በእኔ ትዳር ውስጥ እየገቡ እንዴት ነው ማለት እኔ እሱን እንደማከብረው አይነት ሳይሆን ሌሎች ሴቶችን እያመጣ እኔ ማስናቅ ነበር ስራው። እኔ ደግሞ ያንን ነገር መቀበል አቃተኝ። አሁንም ይሄን ነገር ድጋሚ ተቀብዬ ማስቀጠል አልችልም። ሩታና አብርሽ ታረቁ፣ ልጃቸው አንድ ላይ ሆነው ሊያሳድጉ ነው ብዬ ነበር ያሰብኩት። ልጁም ያለ አባት አያድግም ከዚህ በኋላ ብዬ ነበር ያሰብኩት። ሰላም ውድና የተከበራችሁ ውድ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ በያላችሁበት ሰላማችሁ ብዝት ትበልኝ። እንዴት ናችሁ? ዛሬ በአንድ ቪዲዮ ወደ እናንተ ተመልሼላችኋለሁ። ትንሽ ጠፋ ብዬ ነበረ፣ ዛሬ ወደዚህ መጥቼላችኋለሁ። እንዴት ናችሁ? የናፈኳችሁ ውድ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ድጋሚ ሰላማችሁ ብዝት ትበልኝ። እንግዲህ በዚህ ሰሞን ደግሞ የተፈጠረው ሌላ አዲስ ነገር አዲስ ኮሽታ አለ። ያው እናንተም እያያችሁት የነበረ ነገር ነው፣ አዲስ ነገር አይደለም። ሩታ ያደረገችው ነገር አለ። በጣም ደስ ብሎን ነበር። የኛን ፋሚሊ የሩታን ፋሚሊ የሁሉም ሰው ሀሳብ በጣም ተሳክቶ ነበረ። እኛም ደስ ብሎን ነበረ። ታርቀዋል፣ አብርሽና ሩታ ታረቁ። በቃ እርቅ ወረደና ልጃቸው አንድ ላይ ማሳደግ ጀመሩ፣ ወይም ደግሞ ሊያሳድጉ ነው ብለን አስበን ነበር፣ ደምድመን ነበር። በቃ ሁሉም ነገር አበቃ። እስከዛሬ የነበረው ነገር ሁሉም ነገር አብቅቷል ብለን ነበረ። ያው በጣም ደስ ብሎ ነበር። እኔ በበኩሌ በጣም ደስ ብሎ ነበር። እግዚአብሔር እንደዛ ሆኖ ሲያቸው አብርሽና ሩታ አንድ ላይ ሆነው ሳያቸው በጣም ደስ ብሎ ነበር ከምታስቡት በላይ። ምክንያቱም እኔ ሁሌም ቢሆን የነሱ ደስታ ነው የሚያስደስተኝ። እዚህ ድረስ ራሱ የመጣሁት ሁለቱን ለማስታረቅ ነው፣ ሁለቱን ለመለያየት አልመጣሁኝም እና ሁለቱ አንድ እንዲሆኑ ነበር የመጣሁት እና ያ ነገር ሳይ ደግሞ በጣም ደስ ብሎኝ ነበር ከመላችሁ በላይ በጣም ደስ ብሎኝ ነበር። ደስተኛ ሆኜ ነበር። ነጋሽዬም እነማዘርም ሁሉም እናንተም ኮሜንት ላይ ያነበብኩ ነበር። በውስጥ መስመር ሜፋ እንኳን ደስ አለ የደፋበትን ዋጋ አግኝታል እያላችሁ ብዙ ሰዎች ቴክስት እያደረጋችሁልኝ ነበር። በውስጥ መስመር ብዙ ሰዎች እያወራችሁ ነበርና ጋሽዬም በጣም ደስተኛ ሆኖ ነበር። እኔም በጣም ደስተኛ ሆኜ ነበርና ግን ሩታ ደግሞ ያደረገችው ነገር ሁላችሁም አይታችኋል፣ ሰምታችኋል ብዬ አስባለሁ። ከኤርሜላ ጋር እንደዛ እኔ ግብ ውስጥ ገብቼ ከአቤላ ጋር እንደዛ ተጣልቼ ከህይወት ውጪ ያ ሁሉ ነገር ተፈጥሮ ሩታዬም ያ ሁሉ ነገር ብያት ታርቀው ከአብርሃም ጋር ደስተኛ ሆነው ግን ሩታ በመሀል መታ ሁሉም ነገር ውሸት ነው፣ ምን አክል አቅም እንዳለኝ ምን አክል ላንቺ በቃ ስለ የሰጠችው መልስ በጣም ያስደነገጠኝ። እግዚአብሔርን እኔ በጣም ነው የደነገጥኩት። ለምሳሌ አንደኛ ያልጠበቅኩት ነገር ነው፣ ያልገመትኩት ነገር ነው። እንዴት ምናምን ብዬ ነው ያሰብኩት። ሩታዬና አክል ሄዳ እንዴት በዚህ ልክ ታደርጋለች? ምክንያቱም እያደረጉት ያለው ነገር በጣም ደስ የሚል ነገር ነበር። እኔም ስጠብቀው የነበረው ነገር ነው። በቃ ደስ ብሎኝ ነበር በጣም እና በዚህ ልክ ደግሞ መታ ሁሉም ነገር ውሸት ነው። እኔ እንጃ ትዳር ነው ወይስ ብሽሽቅ ነው አልገባኝም፣ ሊገባኝ አልቻለም። እኔ በጣም ነው የተሰማኝ። እግዚአብሔር ይሆናል ደስታና ለቅሶ አንድ ላይ ሲሆን እኔ በበኩሌ በጣም ነው ያዘንኩት እንደዚህ በመፈጠሩ። ምክንያቱም ሁለቱ እንዲታረቁ በጣም ለፍቼ ነበር፣ በጣም ብዙ ነገር አድርጌ ነበር። ግን ሩታ መታ ደግሞ ሁሉም ነገር ውሸት ነው ሄርሜላን ለማብሸቅ ብላ ሄርሜላን ለማናደድ ብላ ይሄን አክል የትዳርን እንትን የልጇን አባት ይሄን አክል ማድረግ እኔ ተገቢ ነው ብዬ አላስብም። ምክንያቱም የትዳር ነው እንጂ ብሽሽቅ አይደለም፣ ትልቅ ተቋም ነው እንጂ ሄርሜላን ለማብሸቅ ተብሎ ባለቤቷን እንደዚህ ማድረግ እኔ ተገቢ ነው ብዬ አላስብም። የምሬን ነው። እኔ በጣም ደስ ብሎኝ ነበር መጀመሪያ እግዚአብሔር ከልቤ ነበር፣ በጣም ነበር ደስ ያለኝ። ግን ደግሞ እሷ መታ እንደዚህ ያለችው ነገር እኔ እንጃ፣ እኔ ግራን ያጋባኝ እግዚአብሔር። ቀልዷ እየመሰለኝ ነው። እንደው አሁን ራሱ የሆነ እየቀለደች ፕራንክ እያደረገችው አብርሃምን ምናምን ነው እየመሰለኝ አሉ እንጂ ሩታ እንደዚህ ታደርጋለች ብሎ ማሰብ ለኔ በጣም ነው የከበደኝ። የሆነ ፕራንክ ወይ የሆነ ቀልድ ነገር ነው እየመሰለኝ ያለው።
አብርሃምን ፕራንክ እያደረገች ነው እየመሰለኝ ያለው እንጂ ሩታ አብርሽ ላይ እንደዚህ ታደርጋለች ሁሉ ነገር ውስጥ አስገብተው ድጋሚ ውሸቴ ነው ትለዋለች ብዬ አላስብም። እንደኔ ያሰማ ነው እና እኔ በጣም ነው የደነገጥኩት ከምታስቡት በላይ እግዚአብሔር በጣም ነው ድንግጥ ያልኩት ልክ ስታወራ። ምክንያቱም የልጁ አባት ነው፣ ይሄ ደግሞ ትዳር ነው፣ ከበሽሽቅ ያለፈ ነገር ነው። ነገ ላይም ድጋሚ ልጅ ወልደው ትዳራቸውን በሰላም የሚኖሩበት ነገር ነውና በዚህ ልክ ደግሞ ለሄርሜላ ለአንድ ሴት ብላ ባሏን እንደዛ ማድረግ እኔ ተገቢ ነው ብዬ አላስብም። እኔ ወንድሜ ምናምን ስለሆነ አይደለም፣ እንደ ኖርማል ሰው ራሱ እናንተ ራሱ ስታስቡት ተገቢ ነው። እኔ ተገቢ ሆኖ አልታየኝም። አንዳንድ ሰዎች እኔ ወንድሜ ብቻ ስለሆነ በሌላ ነገር እያዞራችሁብኝ ያላችሁ ሰዎች አላችሁ። እኔ አብርሃም ወንድሜ ስለሆነ አይደለም፣ በቃ ጥፋት ሰርቷል። ከዛ በፊትም አብርሃምን በብዙ ነገር እያልኩት ነበር። ከአብርሃም ጋር እስከ መደባደብ ደርሻለሁ፣ እስከ መጣላት ደርሻለሁ፣ እስከ መሰዳደብ ደርሻለሁ። ታውቃላችሁ እናንተ ይሄንን። እኔ ወንድሜ ስለሆነ ላገዝለት ነገር አለም ዛሬ የሚመጣው እኔ ጥፋት እንደሰራ ከዚህ በፊትም ተናግሬያለሁ። ጥፋተኛ ነህ፣ ጥፋት አጥፍተሃል ብዬ ተናግሬያለሁ ከዚህ በፊት። ሩታ አብርሃም ትክክል ነው፣ ሩታ ጥፋተኛ ነች ብዬ እስከዛሬ አላወራሁኝም። ባለፈውም አዲስ አበባ ሞኝ ቪዲዮ የሰራሁት ካላችሁ በውስጥ መስመርም እያወራችሁ ያላችሁ ወንድሜ ጥፋተኛ ነው፣ ጥፋት ነው እየሰራ ያለው። ምክንያቱም ባለትዳር የሆነ ሰው ደግሞ ከሚስቱ ጋር ነው የፈለገው ነገር ማድረግ ያለበት እንጂ ከሌላ ሰው ጋር ምንም ነገር ማድረግ የለበትም። በዛ ላይ ደግሞ ሴት ከሆነች ስለዚህ ጥፋት ሰርቷል አብርሃም ጥፋተኛ ነው ብዬ ከአንድ ሁለቴም ተናግሬያለሁ። እዚህም ደግሞ መጥቼ ብዙ ነገር አድርጌያለሁ እና ያ ሁሉ ነገር ግን አልፎ በቃ እግዚአብሔር ይመስገን ብለን ሁሉም ነገር አበቃ ብለን ታረቁ ብለን በደመደምነው ጉዳይ ላይ ደግሞ ሩታ ደግሞ መታ ያ ነገር ስትናገር እኔ በጣም ድንግጥ ያልኩት፣ ምክንያቱም ያላሰብኩት ነገር ነው። በቃ ሩታን ደግሞ ቅድም እያልኳችሁ ነበር፣ ሩታን ደግሞ እንደዚህ አይነት ነገር አልጠብቃትም። ምክንያቱም በጣም ቁም ነገረኛ ሴት ናት። ለተዳሯ በጣም ክብር አላት፣ ሪስፔክት አላት፣ ለአብርሃም ክብር አላት። በጣም ነው የምትወደው፣ በጣም ነው የምታፈቅረውና በዚህ ልክ ደግሞ እንደዚህ ታደርጋለች ብዬ ደግሞ አላሰብኩኝም። እንጃ እኔ ሩታ ሌላ እንደውም የዛ ቀን ሌላ ሩታ ነው የመሰለችኝ እንጂ ራሷ ሩታ መሰለችኝ። ምክንያቱም ሄርሜላ ምንም ነገር ብታደርግ እኔ አይ ዶንት ኬር አላቃትም፣ ምንም አላትም። ከሩታ ጋር ግን ብዙ ነገር አሳልፈናል፣ ብዙ ነገር አድርገናል አብረን እና ለዛም ነው ዛሬ ላወራት የመጣሁት። ያው ሩታን ጠርቻታለሁ። ለምን እንደዚህ እንዳደረገች ወይ ደግሞ ፕራንክ ከሆነ ቀልድ ከሆነ እንድትነግረኝ ይፈልጋሉ። ምናልባት ሀሳቧ ቀልድ ከሆነ ምናልባት እንደዛ ከሆነ እንድትነግረኝ ይፈልጋሉ እንጂ ኖርማል ሀሳብ ከሆነ እኔ እንጃ ምን እንደምላት ራሱ አላውቅም። በጣም ነው ግራ የገባኝ። እግዚአብሔርን የምሬ ነው፣ በጣም ነው ግራ የገባኝ። እኔ በዚህ ልክ ሩታ አላውቅም ብቻ ለሄርሜላ ብላ ይሄን ነገር ካደረገች በጣም ስህተት እንደሰራች ነው እኔ የማውቀው። ምክንያቱም ሄርሜላን በቃ ችላ ማለት ነበር የነበረባት፣ በቃ ዝም ብላት ነበር እንጂ ሄርሜላ አታኖራት፣ ህይወቷን አትኖር። ያው ሩታም ደርሳለች እና ያው ያለው ነገር ደግሞ ከራሷ አንደበት ምን ሰማው ይሆናል። ያው የተፈጠረው ከዚህ በፊት የተፈጠረው ነገር አይታችኋል። ሩቲ እንዴት ነሽ? ደህና ነሽ? ሁሉ ሰላም? መደገፍ ይቻላል፣ ችግር የለውም። እንዳይቆሽሽብሽ እንጂ አላጸዳኸው። ሰፈራችን ትንሽ ዛሬ ጽዳት አልገባም እና እንዴት ነሽ? ከተገናኘን ትንሽ ቆየ። ባለፈው ዕለት ያው ተገናኝተን ነበር። ያለ መግባባት ነገር ተፈጥሮ ለቅሽ ይጨሉ። ከዛ በኋላ ደግሞ ብዙ ነገሮች ተፈጥረዋል። በጣም ደስ የሚሉ ነገሮች እና በጣም ደግሞ አስደንጋጭና አስከፊ የሆነ ነገር ተፈጥሯል። ያው ለምን ስጠራሽ ታውቂያለሽ፣ በዚህ ጉዳይ እንደማወራሽ ምናምን ሳገኝሽ ሁሉ ነገር ታውቂያለሽ። እና ዛሬ የመጣሁት ደግሞ አንድ ነገር ላወራሽ ነው። ግራ ስለገባኝ ነው፣ ግልጽ አልሆነልኝም ማለት ምን እኛ ታረቃችሁ ብለን በጣም ደስ ብሎን ነበር። እውነት ስናግርሽ እኔም ጋሺ ሁላችንም ኢቭን ፋሚሊ ራሱ የታረቃችሁ መስሎ በጣም ደስ ብሎት ነበር። እኔም በስመሰል ብዙ ሰዎች እያወሩኝ ነበርና እንኳን ደስ አለህ አሉኝ ነበር። እኔም ደግሞ በጣም ደስ ብሎኝ ነበር፣ ምክንያቱም የእናንተ ደስታና የእናንተ እርቅ ነበር እያሳሰበኝ ነበር እስከዛሬ። እና ያ ነገር ደግሞ ታርቃችሁ ሳያችሁ አሪፍ ጊዜ እያሳለፋችሁ ሳያችሁ በጣም ደስ ብሎኝ ነበር። ኦቨር በጣም ደስ ብሎኝ ነበርና
ከዛ በኋላ ግን የተፈጠረው ነገር ትንሽ አስደንግጦኛል። የእውነትሽ ነው እያወራሽ የነበረው እዛች ጋር? አዎ ሁሉም ነገር እውነት ነው እንዳየኸው ነው። ምንም የተለየ ነገር የለኝም። እንዴት አልገባኝም ስለሽ እንዴት በዚህ ልክ እንደዚህ አይነት ነገር ልታደርግ ቻልሽ? ለሄርሜላ ስላናደደችሽ እኔም ላናዳቸው ብለሽ ነው? አይ እንደዛ ብዬ ሳይሆን አትሊስት ማለት እሷም የማይሆን ፍቅር ውስጥ ገባች። ብዙም ሰዎች እኔ ምንም ነገር ማድረግ እንደማልችል ምናምን ተሰማቸው። ሶ ያን ነገር ምን ማድረግ እንደምችልም በስሱም ቢሆን ላሳያቸው ብዬ ነው። ሲቀጥል ደግሞ ለብዙ ሰዎች ደስታ እኔ ካሁን በኋላ መኖርን አቁሜያለሁ። ለራሴ ደስታ መኖር ጀምሬያለሁ ከዚህ በኋላ ማለት ነው። ለብዙ ሰዎች ደስታ እያልኩኝ እኔ ብዙ ራሴን የሰዋሁበት ምክንያቶችና ጊዜያቶች ነበሩኝ። ሶ ያ ነገር ደግሞ መደገም የለበትም። እኔ ላይፍ ውስጥ ማብቃት አለበት። ስለዚህ እርምጃውን ደግሞ ከዚህ ነው አንድ ብዬ የሚጀምረው። አይኖ በጣም ብዙ የተደሰቱ ሰዎች ነበሩ። ዙሪያ ያሉ ሰዎች የተደሰቱ ሰዎች ነበሩ። አንዳንድ በጣም ደግሞ ኦቨር የከፋቸው ሰዎችም ቢኖሩ የሆነ አስመሳይ ሰዎች ቢኖሩ ከነሱ ባሻገር ደግሞ በጣም ደስተኛ የሆኑ ሰዎች ነበሩ። እንዲሁም ደግሞ ፋሚሊዎቻችንም ደስተኞች ነበሩ። ግን ደግሞ እኔ ለብዙ ሰዎች ደስታ ያልኩኝ የራሴን ደስታና የራሴን ህይወት የራሴን ነገር ገደል ውስጥ መክተት አልፈልግም። ድጋሚ የማይሆን ነገር ውስጥ መግባትን አልፈልገውም እና እንደውም እኔ ከዚህ በላይ ብዙ ነገር ማድረግ አስቤ ነበር። እውነቱን ስነግርህ ግን ማለት ከዚህ በላይ ማለት አልገባኝም። ስለሽ አሁንም ያደረግሽው ነገር እኮ በጣም ትልቅ ነገር ነው። ምክንያቱም እኔ እንደ ሀሳብ ስነግርሽ ከዚህ በፊት እናንተ ለማስታረቅ ብዙ ነገር አድርጌያለሁ። አንቺ ጋር መጥቻለሁ፣ አብርሃም ጋር ሄጃለሁ። አንዳንድ ሰዎች ከጀርባችሁ የነበሩ ሰዎች እነሱን ሰዎች ለማናገር ሞክሬያለሁ። ብዙ ነገር አድርጌያለሁና እግዚአብሔር ይመስገን ብዬ ነበር። እናንተ በመታረቃችሁ እግዚአብሔር ይመስገን ብዬ ነበር። ግን አሁን ደግሞ እንደዚህ ተገለበጠ ነገሩ። ልክ ነህ። ትዳር ብሽሽቅ ይሆነ ሄርሜላን ለማብሸቅ ብለሽ ባለቤትሽን እንደዚህ ማድረግ እኔ እንጃ። እኔ አላቅም። እኔ ለአብርሃም ክብር እንዳለሽና አብርሃም እንደምታፈቅዱ ነበር ማቀው። በዚህ ልክ ደግሞ እሱን ለመበቀል ወይም ትዳር ደግሞ መበቃቀል ምናምን ነገር አይደለም ማለት እኔ እንደዛ ነበረ ማሳቤ ከዚህም በፊት በነገር ላይ ማለት እሱ ባከበርኩት ልክ ሊያከብረኝ አልቻለም። ገባ? እኔ በብዙ እኔ እንጃ ስንተኛዋ ናት እቺኛዋ እኔ መቁጠር አለብኝ። በጣም ብዙ ሴቶች በእኔ ህይወት ውስጥ አልፈዋል፣ በእኔ ትዳር ውስጥ እየገቡ እንዴት ነው ማለት እኔ እሱን እንደማከብረው አይነት ሳይሆን ሌሎች ሴቶችን እያመጣ እኔ ማስናቅ ነበር ስራው። እኔ ደግሞ ያንን ነገር መቀበል አቃተኝ። አሁንም ይሄን ነገር ድጋሚ ተቀብዬ ማስቀጠል አልችልም እና ደግሞ ገባ ብዙ ነገሮችን ለማለፍ ሞክሬያለሁ፣ በጣም ብዙ ነገሮችን እና ድጋሚ አሁንም ተመልሼ አሁን ያንን ነገር እንዴት አይኔ አይቶ እንዴት ነው ሊቀበለው የሚችለው ማለት በራስ እንጃ። ሰው ራሱ ላይ ካልደረሰ ይረዳል ብዬ ወይም አንደርስታንድ ያደርጋል ብዬ አላስብም። ያልሽው ታይ በመጀመሪያ ደረጃ እኔ እና አንቺ ባለፈው ተገናኝተን እንደዚህ ያለ መግባባት ነገር ተፈጥሯል። አብርሃምን ስላሳሰርሽ እኔ አንደኛ ነገር እና አንቺም ሌላም የአንቺም ቤተሰቦች አንቺም የሚወዱ ቤተሰቦች እንድትረዱልኝ የፈለገው ነገር አብርሃም ወንድሜ ስለሆነ እያዳለው ለሱ እያዳለው ወይ በቃ ስጋዬ ስለሆነ አይደለም። በመጀመሪያ ደረጃ ሁሉም ነገር ለመናገር አነጋገር በጣም ብዙ ነገሮችን ሰዎች እንዲረዱ አድርገሃል ማለት ብዙ የማይሆን ነገሮችን ተናግረን ሄድከው። ቢፈርምም ባይፈርምም በቃ አንቺ ብትጎጂም ምንም ማለት መቻል ነበረብሽ። እንዴት ታሳስሪያለሽ ምናምን እንደዛ ደግሞ ያልኩበት ምክንያት ብዙ ያሳለፍኩትና ብዙ የተጎዳሁበትን ነገር እኔ ነኝ የማውቀው። ገባ? ስለዚህ ያንን ነገር መቻል ነበረብሽ ማለት ላንተ አይኖ ብዙ አይከብድም፣ ቀላል ነው። እኔ ግን አይቀለኝም። ያ ደግሞ ያልኩበት ነገር ምክንያት ምን ልታቀርሽ ሩታዬ፣ ምክንያቱም አብርሃም ባለቤትሽ ነው። ብዙ ነገር ያሳለፋችሁ ሰዎች ናችሁና በዚህ ልክ ብትፋቱም ብትለያዩ አብርሃምን እስር ቤት ታስገቢዋለሽ ብዬ አላስብም እኔ እንደማንኛውም ሰው ማለት ምክንያቱም ከዚህ በፊት በፍቅር ብዙ ጊዜ አሳልፋችሁ እኔ ማለት እኔ የተጎዳሁትና እኔ ያሳለፍኩት ነገር እሱ እንደዛ ማድረግ ነበረበት ወይም ተገቢ ነበር ማለት ነው። አንቺ አልተጎዳሽም ማለት እያልኩኝ አይደለም። እኔ አብርሃምን ጥሩ ሰርቷል አላልኩኝም። ወርተኛ አንድ ነገር እንድትረጂኝ ፈልገው ነገር አብርሃም አሁንም ጥፋተኛ ነው። ምክንያቱም እሱ ያለው ከሌላ ሴት ልጅ ጋር ነው። እዚህ ጋር ሚስቱን ቁጭ አድርጎ እሱ ያለው ከሌላ ሴት ጋር ነው። ስለዚህ አብርሃም ትክክል እየሰራ ነው አላልኩኝም። መጀመሪያም ስመጣም አብርሃም ትክክል ሰርቷል ብዬ አልመጣሁኝም። ግን በነገር ላይ ማለት ነው ይፋ
በጣም አሁን ከሚገባው በታች ነው ይሄንን ነገር ያደረኩት። እውነቱን ስነግርህ ከሚገባው በታች እሱ ምን ይሆን እንጂ እኮ ከዚህ በላይ ላደርግ የሚገባኝ አይነት ሰው ነበርኩኝ እንዴ። በጣም ብዙ ነገር እኮ ታግሻለሁ። በጣም ብዙ ነገር ማለፍ ማልችለውን እንጃ ማለፍ ሊገባኝ የማይገባ እንዴት ነው ይሄ ነገርማ በፍጹም ማለፍ የለባትም እየተባልኩኝ እንዴት ዝም ትላለች እየተባልኩኝ ዝም ብዬ ያለፍኩኝ ሰው ነኝ። ከዚህ በላይ ብዙ ነገር ማድረግ የሚገባኝ ሰው ነበርኩኝ። ገባ እንደውም እኔ በጣም ለብዙ ሰዎች ክብርና ለብዙ ሰዎች ለሚወዱኝ እንዴ ለሚያውቁኝ ለፋሚሊዎቼ ለቤተሰቦቻችን ስል በጣም ብዙ ነገርን ትቻለሁኝ። አሁንም ቢሆን ትቻለሁኝ። ገባ እንጂ እኔ ብዙ ነገር አሁንም በጣም በብዙ ነገሮችን ረጅም አስኪጄ ብዙ ነገር ማድረግ እችል ነበር። ግን ለምን ብዬ እኔ አሁን እሱንና ህይወቴ ላይ እንደዚህ እንደ ቀልድ ምናምን የተጫወቱን ሰዎች እንዴት አድርጌ መጫወት እንዳለብኝ ያሳያቸዋለሁ ብዬ ዙሪያዬ ደግሞ ለኔ መሆን ያለባቸው ለኔ የሚጠቅሙ ቤተሰቦቼ እንዲሁም ደግሞ ጋሽም አብዬም እነሱን ከዚህ በላይ አላስከፋም ብዬ አልፌው እንጂ ኤፋ በጣም ብዙ ማድረግ የሚገባኝ አይነት ሰው ነበርኩ። እንደውም በቀላሉ ነው ያለፍኩት። ቴንኪው ሊለኝ ነው የሚገባው። እንጃ ብቻ እኔ ትዳር ብሽሽቅ ነው ብዬ አላስብም። ምክንያቱም አንዱ ካጠፋ ሌላኛውም ድጋሚ ያ ሰው ላይ ለመበቀል መሄድ የለበትም። በቃ ነገሩን ለማስተካከል ነው የሚቻለው። ካልተስተካከለ መተው ነው የሚሻለው እንጂ አሁን አንቺ አብርሃም ስለጎዳሽ እሱን ለመጉዳት መሄድ ማለት እኔ ተገቢ ነው ብዬ አላስብም። ምክንያቱም ወይ መተው ነው ወይ ደግሞ ያ ነገር በይቅርታ ለማለፍ ነው። እና ብቻ ግን እኔ እንደ ወንድም ማለት ነው የምር ነው እኔ እናንተን ትዳር ነበር የምፈልገው። እና ያ ነገር ሳይ ደግሞ በዚህ 3 ቀን ውስጥ ምናምን የተለቀቁት ቪዲዮዎች ሳይ በጣም ደስ ብሎኝ ነበር። ሩታና አብርሽ ታረቁ፣ ልጃቸው አንድ ላይ ሆነው ሊያሳድጉ ነው ብዬ ነበር ያሰብኩት። ልጁም ያለ አባት አያድግም ከዚህ በኋላ ብዬ ነበር ያሰብኩት። እና አንቺ ደግሞ መተሻ ነገር ስትይ እኔ በጣም ነው የደነገጥኩት። ምክንያቱም ሩታ እንደዚህ ታደርጋለች ብዬ አላስብም። ምክንያቱም አንቺ ተንኮል የለብሽም ከዚህ በፊት እንደዚህ ሌላ ነገር የለብሽም። አላቅሽም ገብቶሻል። ተንኮል ስትሰሪ የሆነ ነገር ስትሰሪ አላቅሽም። እና በዚህ ልክ ደግሞ ነገሮችን ቀምረሽ እንደዚህ ልታደርግ እንዴት እንደቻልሽ አልገባኝም። አይዶን ነው ሊገባኝ አልቻለም። ሩታዬ ልክ ነህ ማለት አንዳንዴ ሰው የሌለው ማንነት እንዲኖረው የሚያደርጉ ብዙ ሰዎች አሉና ከዛ ሰዎች መካከል ደግሞ አንተ ወንድም አንዱ ነው። ይሄን ማንነቴን እኔም አላውቀውም፣ ለኔም አዲስ ነው። በነገር ላይ እኔም አልተቀበልኩትም እኮ ወደጃ አይደለም እንደዛ አንኩት። ግን አንዳንዴ መሆን ካለበት መሆን አለበት። በቃ በስሱም ቢሆን መማር አለበት፣ በስሱም ቢሆን ነገሮችን ማየት አለበት ብዬ አስቤ ያደረኩት ነገር ነው። እንደውም አልገፋውበትም ማለት ለኔም አላስደሰተኝም። ገባ እንጂ ይሄ ነገር ለኔ ቢያስደስተኝ ኖሮ በጣም በብዙ መንገድ መቀጠል ይችል ነበር። ለኔም ስላልተዋጠልኝ ነው የተውኩት እንጂ በስመ አብ በጣም በብዙ መንገድ ብዙ ነገር ማድረግ ይችል ነበር በዚህ ብቀጥል። እና አሁንም እንደዚህ የተበሻሸቃችሁ ልቀጥሉ ነው ፍላጎታችሁ ሁለታችሁ? እሱም አንቺም እንደዚህ ትዳር ላይ የተበሻሸቃችሁ እሱ አንቺን ለማብሸቅ ባለፈው ዕለትም እሱ እያለኝ የነበረው እኔ ቤቷ እየተመላለስኩኝ ለኔ ክብር የላትም ለኔ ንቀት ነው ያላት እንደ ባል እያከበረችኝ አይደለም። ለዛም ነው ከሄርሜላ ጋር የጄቢ ቢሾፍቱ የተዝናናሁት የነበረው ብሎ እንደዛ አለኝ። አንቺም ደግሞ ዛሬ ደግሞ ያ ሁሉ ነገር ስላደረገኝ እንደዚህ ነው ማለት እኔ ቤት ውስጥ እየመጣ ማለት ሌላ ነገር ቢያስመስል እንዴት ነው አክሰፕት እንዳደረገው ትጠብቃለህ? ከሌላ ሴት ጋር እየሄደ አብሬሽ ነኝ አልለይሽም ከጎንሽ ነኝ አታጭኝም ምናምን የሚል አይነት ቃላት እያወራ ከዛ በኋላ እኔ ጋር ደግሞ ቤት መጥቶ እባክሽ ይቅርታ አድርጊልኝ ይለኝ። እኔ ምን ሞኝ ነው አክሰፕት ማድረገው መቀበለው አክሰፕት ማድረገው ህይወት ቀልድ ናት እንዴ? አይ ነው እንደዛ ማለት ቆይ አይደለም ትዳር ማክበርና ትዳር መኖር እንዲሁም ደግሞ ቆይ መከባበር እንደዚህ ነው እንዴ? አይ ነው አሁን እኮ እንደዛ ያደረገ እንዴት ነው በምን አይነት መንገድ ነው አክሰፕት እንዳደረገው የሚጠብቀው? ይልሽ እኔን እየተረዳሽ ነው ያለው ማለት እሱ ያለኝን ልክ ነው እኮ ያልኩት አልነበረም። የዛኔ የሰማሽኝ ነው። እኔ ሩታ ጋር እየተቀበለችኝ አይደለም እኔ ክብር እየሰጠችኝ አይደለም ሲለኝ መልስ መልሽለታለሁ። ምክንያቱም እንደዛ ይሁን ካንተ እንደዛ እያደረግ እንዴት ነው ሰው ትቀበል ብዬ መልስ መልሽለታለሁ። ገብቶሻል? እሱም ምክንያት ነው እየፈለገ ያለው አንቺም ደግሞ እንደዛው እና ይሄ ደግሞ ሊሆን አይችልም። ሁለታችሁም ወይ በሰላም እኔ አሁንም እንድትለያዩ አልፈለግም፣ ግን ሁለታችሁ መታረቅ ፍላጎት ካላችሁ ታርቃችሁ ልጃችሁን በሰላማዊ መንገድ ብታሳድጉ አሁንም ደስ ይለኛል።
ሁለታችሁ ፍላጎት ካላችሁ። ምክንያቱም በፍላጎት ነው። እኛ አሁን እኔ ሲመስለኝ እኔ ጎትጉቼሽ ሩታ አብርሃም ይቅር በይው ብዬ አሁንም ገብተሽ ድጋሚ እንድትለያዩ አልፈለግም። አብርሃም ሄጄው ጎትጉቼው በቃ ሁሉም ነገር ይቅርብና ከሩታ ጋር ሁን ብዬ ደግሞ ከአንቺ ጋር ቢሆን በቃ ነገ ላይም እንደዚህ አይነት ነገር ይፈጠረውና ሁለታችሁም ጋር ግን ፍላጎት ካላችሁ አብራችሁ ሆናችሁ ልጃችሁን የማሳደግ ፍላጎት ካላችሁ ታርቃችሁ አንድ ላይ እንድትሆኑ ፈልጋለሁ። ምክንያቱም በጣም ብዙ ነገር እየተፈጠረ ነው። ይሄ በሽሽቅም ትዳር ላይ ምንም ነገር አያስፈልግም። እውነቱን ልንገርህ እንደዛ አይነት ሀሳብ እሱ ጋር እንኳን ቢኖር እኔ ጋር በጭራሽ ሊኖር አይችልም። ለምን ብትለኝ እኔ በጣም ብዙ ያየሁትና ብዙ ነገር ብቻ አይቻለሁኝ እና ያንን ነገር አይቻውን አምሮዬ ያንን ነገር አይቶ ማለት አይኔ አይቶ ድጋሚ እሱን አክሰፕት ማድረግ በጣም ይከብደኛል። እኔ እንጃ አልችልበትም። ወደኋላ ለመመለስ እና አብሮ ለመቀጠል ብዙ ነገር የማይሆን ነገር ነው። አልችልበትም እና ሲቀጥል በቃ አሁን ኦልሬዲ አብቅቷል እኮ ስላበቃም ነው ብዙ ነገሮችን ትውት አድርጌያለሁ እና ኦኬ። ስለዚህ በቃ ሁለታችሁም እየተበሻሸቃችሁና እንደዚህ ሆናችሁ ማለት ነው የምትፈልጉት? እኔ መበሻሸቅ ውስጥም አልገባም። በቃ አሁን ሁሉን ነገር ጨርሻለሁኝ ወደ ራሴ ላይ ይሻላል። ታዬ እንደዚህ አሁን ግን እናንተ አሁን አስባችሁበት ነው? አንዳንዴ በእልና እሱ ይሄን ነገር ስላደረገ እኔም ይሄን ነገር ማድረግ አለብኝ በእል ነው። እል ደግሞ ትዳር ሊሆን አይችልም። ገብቶሻል አይደል? አብርሃም ጥፋት ሰርቷል፣ ጥፋተኛ ነው። እሱም የፈለገው ነገር ማድረግ ይችላል፣ እኔም የፈለኩት ነገር ማድረግ እችላለሁ። ይሄ ደግሞ እንጃ በእል ቢሆን ኖሮ ይፋ እኔ ብዙ ነገር ከዚህ በላይ ማድረግ እችል ነበር እኮ እያልኩክ ነው። በእል ከምሬ ነው ማለት አስጀምሬ እስከ ጥግ ነበር ማስጨርሳቸው። እልህ እንዴት እንደሆነ በደንብ አድርጌ ነበር ማስጨርሳቸው ሁላቸውንም። እልህ እንዴት አድርጌ እንደማጋባቸው እንዴት ብቻ ላዝዤ እስከየትኛው ጥግ መሄድ እንዳለብን በደንብ ነበር ማሳያቸው። ግን ደግሞ እኔ አልፈልገውም ያንን ነገር። አሁንም ቢሆን በስሱ የሆነ አንዳንድ ሰዎች ከኔ ጋር እኩል ማንነታቸውን መለካት ፈለጉና እኔ ብዙ ነገር መስጠት ማልችል ምናምን የመሰላችሁና ብዙ መኩራራት አይነት ስሜት ስላየውባቸው ይሄን ማልክ ማስቀጣት አለብኝ ብዬ አስቤ ነው እንጂ እሱንም ፈልጌው አይደለም ይሄንን ነገር ያደረኩት። ማለት እኔና እሱ አብረን የሆን ነው ወይም አብረን ለመቀጠል የቻልነው ትዳር ውስጥ ገብተን ልጅ እስከ መውለድ የደረስነው እኔ ፍቅር መስጠት ስላልቻልኩበት አይደለም። ከብዙ ሴቶች ጋር አሳልፎ ሊሆን ይችላል፣ ከብዙ ሴቶች ጋር ብዙ ላይ ኖሮት ሊሆን ይችላል። ግን ወደ ትዳር ግን አልገባም። ትዳር ወደሚለው ተቋም ግን አልገባም። ይሄንን ነገር ደግሞ ማድረግ የቻለው በቃ እኔ ከነዛ ሴቶች አትሊስት ተሽዬ ወይም ጥሩ ሆኜ ስለተገኘሁለት ይመስለኛል ልጅም እስከ መውለድ የደረስ ነው። ከዛ በኋላ ያመጣቸው ባህሪያቶች ናቸው እኔን ስላልተስማሙኝና ስላልተመቹኝ ወደ መለያየቱ ያደረሰን እንጂ እኔ ምንም ነገር ማድረግ አቅቶኝ አይደለም። ያከበርኩት ትዳር አላከበረኝም። ቦታ የሰጠሁት ትዳር ብዙ ነገር የተውኩለት ትዳር እኔን አላከበረኝም። ገባ? በእንደዚህ አይነት ሁኔታ ውስጥ ደግሞ እኔ ራሴን ማስቀጠል ወይም ራሴን ማጣት፣ ራሴን መግደል ኔቨር መሆን የማይችል የማይገባው ነገር ነው። ይሄንን ይመስላል ይፋ። እሺ አንተ ብቻ እኔ ሁሉም ነገር ሰልችቶኛል። እኔ እውነቱን ነው ማለት እግዚአብሔር በጣም አቅቶኛል። ምክንያቱም አንቺ ጋርም መጥቼ ብዙ ነገር ብያለሁ፣ አብርሃም ጋርም ሄጄ ብዙ ነገር ብያለሁ እና ከዚህ በላይ ደግሞ እኔ ምንም ነገር ማድረግ አልችልም። ያው አንቺንም አውርቼሻለሁ፣ ዛሬም እያወራሁሽ ነው፣ ወንድሜንም ቢሆን አውርቼዋለሁ። ሁለታችሁም ደግሞ ፍላጎታችሁ ግልጽ ነው መሰለኝ። ምክንያቱም አትፈልጉም፣ ትዳራችሁን አትፈልጉም እና ሁለታችሁም የራሳችሁ ላይፍ ነው መኖር የምትፈልጉት ሲመስለኝ ማለት ነው። እና አሁንም ቢሆን ደግሞ በፍላጎታችሁ ነው መኖር ያለባችሁ በቃ እንጂ የሆነ ሰው ስለገቶከታችሁ አሁንም ትዳር ውስጥ ገብታችሁ አሁንም ትዳር አሁንም ድጋሚ ቢበላሽ እኔ ትዳር ነው ብዬ አላስብም። እንደኔ ትዳር ነው በቃ ሩታና አብርሽ ትዳር ነው ያዙት ብዬ አላስብም። የሆነ ያለው ነገር ትዳር የሚያደርገው ወይም ደግሞ ባልና ሚስት የሚያደርጉት ነገር አለ ሁለታችሁም እያደረጋችሁ ያላችሁትና በተለይ ደግሞ እሱ እያደረገ ያለው እንደዛ አይደለም እና ብቻ ይሁን። ሩታም ያው ከዚህ በኋላ እግዚአብሔር አምላክ ልጁን ያሳድገው፣ ዋናው እሱ ነው የምለው። ምክንያቱም በመካከላችሁ ልጅ ተፈጥሯል እና እግዚአብሔር አምላክ እሱ ልጁ ያሳደገው፣ ያው እሱ ነው የሰጠው። ልጅ የሚሰጠው ያው ፈጣሪ ነውና እሱ የሰጠው እሱ ራሱ ያሳደገው። ምንም ልልሽ አልችልም ከዚህ በላይ ግን በሚያስፈልግሽ ነገር ሁሉ አሁንም ቢሆን
እኔ አጠገብሻለሁ። በምትፈልጊው ነገር ቢሆን ቸግሮሽም ሊሆን ይችላል፣ ሳይቸግርሽም ሊሆን ይችላል። ያው ከዚህ በፊትም እንደ ወንድምሽ ብዙ ነገር አድርገናል እኔም አንቺም እና አሁንም ቢሆን እኔ ካንቺ አራኩኝም። በደወልሽልኝ ሰዓት አጠገብሻለሁ፣ በማስፈልግሽ ሰዓት አሁንም ቢሆን አጠገብሻለሁ። ካጠገብሽ አልርቅም እና አንቺና አብርሃም ተጣላችሁ ብዬ ካንቺ የምለይበት ምንም አይነት ምክንያት አይኖርም። ስለዚህ በሚያስፈልግሽ ሁኔታ ያለው እና ፍላጎትሽ ደግሞ የፈለግሽውን ነገር ማድረግ ትችላለሽ። ግን አሁን ምን የምፈልገው መጨረሻ አንቺና አብርሃም አንድ ላይ ሆናችሁ ነው ማየት ፈልገው። ከዚህ በላይ ደግሞ ሳችን ታይ በእንደዚህ አይነት ጉዳይ ድጋሚ እንደማንገናኝ ተስፋ አደርጋለሁ። እንደዚህ አይነት ሀሳብ ይዘህልኝ እንደማትመጣ ተስፋ አደርጋለሁ። ምክንያቱም ሀሳቤ በደንብ ግልጽና ግልጽ ስለሆነ ማለት ነው። እና ከዛ ባሻገር ደግሞ ለልጅ አጎቱ ነህ። ስለዚህ እየመጣ ጠይቋለህ። እሺ ችግር የለውም። እሺ ስለመጣሽ አመሰግናለሁ። እሺ መልካም ጊዜ ይሁንልህ። እሺ ላንቺ እና ያው ቤተሰቦች ሁሉ ነገር እንደሰማችሁት ነው። እንግዲህ ያው ሩታም ከአብርሽ ጋር የመቀጠል ፍላጎት የላትም። እሱም ደግሞ እያደረገ ያለው ነገር ትክክል አይደለም። ትክክል ነገር እየሰራ አይደለም። ከዚህ በፊት ብዙ ነገር ተፈጥሯል። ሩታ እንደዚህ ተስፋ እንድትቆርጥ ያደረጋት አብርሃም ነው፣ ስራው ነው። ምክንያቱም እኔ ሩታ እንደዚህ አላቃትም ነበር ሲጀመር። እንደዚህ ሌላ ተንኩል ሰርታ ምናምን ከዚህ በፊት ምንም አይቻት አላቅምና ይሄ ሁሉ ነገር ግን እንዲፈጠር ያደረገው ያው የራሱ የወደብኝ ስራ ነው፣ የአብርሃም ስራ ነው። እሱ ከሴት ልጅ ጋር እንደዛ ሄዶ ያው ሁሉ ነገር ባያደርግ ያው ሁሉ ነገር ባይፈጠር ኖሮ ሩታም ለዚህ ውሳኔ አትደርስም ነበርና ብቻ አላቅም። ያው ትዳሩን ያበላሸው ወንድሜ ነው ብዬ ነው የማስበው። ብቻ እኔ የቻልኩትን ነገር ሞክሬያለሁ፣ የቻልኩትን ነገር አድርጌያለሁ። ከዚህ በላይ ምንም ላደርግ አልችልምና አብራችሁን ስለነበራችሁ አመሰግናለሁ። እግዚአብሔር ያክብርልኝ።